አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው አበሻ። ቱርክ ዩሮፕ ገብተናል። አበሻ ዩሮፕ ገብተናል። ዩሮፕ ይኸው ነጫጭባዎቹንም ምኑም እያያችሁ ነው። this is turkish ነው ያለ ነው። በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም በነፃ ልታደባድቡኝ ነበር እናንተ እቀዳችሁ። ግን እኔ አመለጥኳችሁ። ዩሮፕ ነው ያለ ነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለው ማለት ነው። አልተገናኘን ይፕ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልቡኝ ማለት ነው። በነፃ ትቻለሁ። በቃ ሴዶ ችግር የለውም፣ አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርጋለን። አልሰብርህም። ተመለስ ወደ ሀገር ወንድሜ። አታስብ፣ አትፍራ። አበሻ አምልጫለሁ። የምን ውድድር ነው? ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለው። ምንድነው ለአንድ ፋይት ይሄን ሁሉ ምክንያት መደርደር? ኦልሬዲ እኮ ኮንትራቱን ተፈራርመሻል። ከዚህ በኋላ እናት ሆድ ውስጥ ብገባ ታመልጠን ሰይፈ ብቻ እኛ ራሱ መጨረሻ ማየት ስለምንፈልግ በራሳችን ውጪ ለጆኒ ትኬት ቆርጠንለት ያለበት መጥቶ እግርህን እንዲሰብር ነው የምናደርገው። እና ደግሞ ቱርክና ዩሮፕ በጣም ይለያያሉ። እሺ ሳዳይ ወንድ ልጅ በዚህ ልክ ይፈራል እንዴ? አረቢያን ስለ ፍሬ ክብር ስጥ ቴስት አዲጋዲጎ ዲስክራሲ ያጡታ ሴዶ ማርሻል አርት አልሸወድም አምልጫለሁ ብሏል። ሰዎች እሱ እንዳለው ከሆነ ቱርክ ገብቻለሁ፣ ቱርክ አውሮፓ ገብቻለሁ ነው ያለው። አንደኛ መሄዱም ጥያቄ ነው። ሁለተኛ ቱርክ አውሮፓ ውስጥ ነች ወይ የሚለውን ደግሞ እንጠይቃለን። ብቻ እንደምትመለከቱት እንግዲህ ቱርክ ነው ያለሁት ብሏል። 20 ሚሊዮን ብር ለኪዜ 20 ሚሊዮን ብር መኪና ከዛ 30 ሚሊዮን ብር ቤት ነው ያለው እና አልወዳደርም፣ ይሄ እስካልሞላልኝ ድረስ አልወዳደርም ብሏል። እና ሰዎች የምርስ እንደዚህ ይሆናል ወይስ ይወዳደራል? የምርስ ቱርክ ነው ያለው ወይስ የት ነው ያለው? ምን ታስባላችሁ? እኔ አስቁኛል ጠዋት ሳይሆን ቪዲዮን ብቻ ሰዎች እንደዛ ብሏል። ያው እንጃ እስኪ መለሳል ብዬ አስባለሁ። ምን ታስባላችሁ እናንተ? ከዛ ደግሞ አዲስ ነገር አለ ጠብቁኝ ብሏል። አዲስ ነገር እኔ ፕሮፌሽናሊ ለመወዳደር ነው ከዚህ በኋላ ኢትዮጵያ አልመለስም ብሏል። እና አዲስ ነገር አለ ብሏል። እኔ መለሳል ብዬ አስባለሁ። ላይመለስም ይችላል የማነቀ አያውቅም አለ። ብቻ ግን አዲስ ነገርም ስላለ እሱንም ነገር እንግዲህ ምንድነው አፕዴት ያደርገናል፣ እንጠብቀዋለን። እስኪ ኢፍ ፈሪ ለእናቱ ወዘ ፐርሰን ማለት ነው ኢት ውድ ቢ ሴዶ ማርያምን በቃ እኔ አልፈርድበትም። አይስዌር አልፈርድበትም ማለት ያላቅሙ ነው የምትጠሩት። በቃ ተውት። ሲቀጥል ደግሞ ማለት ነው ልጁ በቻለውና ባገኘው አጋጣሚው ላይ ይፎክርበታል። ጉልበትን ነው የምሰብርልክ ምናምን እያለ እንዴት አይፈራው? ወይዘው የሰይዶኒያ ልጁ እኔ አልፈራውም። ቢገለኝ ነው በቃ ከፋ ከተባለ ማለት ይወዳደራል። ስፔሻሊ ብር ካለው እኔ ነገ ቢጠሩኝ ሪንግ ውስጥ እገባለሁ። ወይኔ ጉዴ በቃ አሳዘነኝ፣ ማሳቀኝ። እንዲያውም ሰይዶ የተፈጠረው ነው ለማዝናናት ነው። እውነት በጣም ነው የሚያስቀኝ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባልቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። ታው ሰይዶ አትልፋ። አይደለም ዩሮፕ ማለት ነው ማርስ ላይ ብትወጣ አንለቅ። በኢንተርፖል ነው የምትመጣት እንዴ? ቀልድ ነው እንዴት ያዘው? ማርስ ላይ ግን ኢንተርፖል አለ። ምን የሚኖር ቀልድ ነው እንዴት ያዘው እዚህ ሀገር ላይ እንዴ? እኛ ይኸውልህ የፍቅርም ቢሆን ይሄ የወዳጅነትም ቢሆን ትደባደባለህ። ሰይዶ ና እንዴ ሰስፔንስ ሆነን እኮ እየጠበቅን እኮ ያለ ነው። እናንተን እኮ ነው ሰው እየጠበቀ ድብድባችሁን እየጠበቅን እኮ ነው ያለ ነው እኮ አይደል እንዴ? አንገቱን ሰብረዋለሁ አደመዋለሁ ምናምን ስትባባሉ ነበር እንዴ? መንግስት እጁን ያስገባ እዚህ ጉዳይ ላይ መንግስት ጣልቃ ይግባልን። የተመልካችን የህዝብን አንጀት በመብላት እንደዚህ ጂኒ በማለት ቁጥጥር ስር ያውልልን። ትጣላለህ ሰይዶ፣ ትፋየታለህ። ወደድክም ጠላ እኛንን አንተ ነው የምታውቀው እንዴ? አበሻ አምልጫለሁ። የምን ውድድር ነው? አቦ አንተን ነበር ለአረፋ ማረት ግን አስር ሐሳብህ የምትቀያየረው ጥቂም አለህ ነው። የአላህን ጦስ ውጣ። በቀደም አላህ አይፈልገውም ምናምን ስትል ነበር። አላህ ፈርሞ መጥፋት ይወዳል እንዳይወድም ኩናትህም
ፈርመ መጥፋትህን ሰው ማታለልህን ብታውቅ ደስ አይላትም። ሀገሩን መንግስት ስላላወቀ ነው እንጂ አሽቀንጥሮ ይጥልሃል። ሞ ቱርክ ነው የሄድኩት ብላል። እዛ ፖል መታለው ባልና አሽቀንጥረው ነው የሚጥሉ። እኛን እንዳመል የምንችል ናግባ ተጋጠም ጋይስ ሴዶ ማርሻል ቀለል ያለች 70 ሚሊዮን ብር ጠይቋል። 20 ሚሊዮን ብር ለኪሱ እንዲሰጠው ፈልጓል። 20 ሚሊዮን ብር ደግሞ መኪና እንዲገዛለት፣ 30 ሚሊዮን ብር ደግሞ ቆንጆ የተባለ ቤት እንዲገዛለት ፈልጓል። ይሄ የሚደረግለት ከሆነ ከሄደበት ቱርክ ተመልሶ በነጌታቸው ኮንትራት መሰረት ማለት ነው የኤምኤምኤውን ውድድር እንደሚያደርግም ነው የገለጸው። ታዲያ ይሄ ነገር ለሴዶ ይገባዋል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። አልወዳደርም አምልጫለሁ በነፃ ልታደባደቡኝ ነው በማለት እንግዲህ ሴዶ ማርሻል ከሀገር መውጣቱን ለኢትዮጵያ ሕዝብ ተናግሯል። አብስሯል፣ መርዶ አድርቷል። አይ ዶንት ኖ የትኛው እንደሆነ ብቻ እኔ መውጣቱን በነፃ መደባደቡን 20 ሚሊዮን ብር መጠየቁን 20 ሚሊዮን ብር መኪና ግዙልኝ 30 ሚሊዮን ብር ቤት ግዙልኝ ማለቱን ሳይሆን የተናገራት ነገር ነች። ቱርክ አውሮፓ ገብቻለሁ ያላት ነገር። ቱርክ የአውሮፓ ህብረት አልተቀበላትም። 3% የሚሆነው መሬት ወር ደግሞ የቱርክ ኤሪያ 3% የምትሆነው ብቻ ነች እንትን ውስጥ ያለችው ዩሮፕ ውስጥ ያለችው፣ ሌላው ኤዥያ ውስጥ ነው ያለውና በምን ሂሳብ ነው አውሮፓ የሚለው ነገር ተቀመጠው ብዬ ጥያቄ ላንሳ። እርግጥ ነው ከኔቶ ጋር ባላት ሪሌሽን እና ከተለያዩ አውሮፓ ሀገሮች ጋር ባላት የቅርበት ሪሌሽን እና ከዚህ ቀደም በነበራቸው በነ ኦቶማን ቱርኪሽ ጊዜ በነበራቸው ሪሌሽን ከአውሮፓው ጋር በጣም ጥብቅ ወር ደግሞ ስትሮንግ የሆነ ታይ እንዳላት ይታወቃል። ኢስታንቡል ወር ደግሞ የቱርክ የምታወቁ ከተማም ብዙ የኢሮፒያን ስታይል እንዳላት ይታወቃል። ግን ኖት ቴክኒካሊ ሙሉ በሙሉ ዩሮፕ አይደለችም። እና ዩሮፕ ገብቻለሁ ያለው ሴዶ ማርሻል ለአቴንሽን ፈለጋ ነው ወይስ ደግሞ ሙሉ በሙሉ ዩሮፕ እንደሆነች ነው የሚያምነው ወይስ ደግሞ አያውቅም? ምንድነው እናንተ ሀሳብ? ኮሜንት ላይ አስቀምጡልኝ። የሚዲያ ጩኸት የሚወደው ሴዶ እንዳትረሱኝ ቱርክ ደርሼ እስክመለስ እቺን አጀንዳ ተከራከሩባት እያለ ይመስላል። ሴዶ ማርሻል በአሁኑ ወቅት ቱርክ መሄዱንና ውድድሩን መተውን የተናገረ ሲሆን አዘጋጆቹ ውሉን አክብሮ እንዲመለስ ከፈለጉ በአጠቃላይ የ80 ሚሊዮን ብር ዋጋ ያላቸው ጥቅማጥቅሞች በቅድሚያ ሊቀርቡለት እንደሚገባ አስታውቋል። እነዚህም ጥቅማጥቅሞች የ20 ሚሊዮን ብር ዘመናዊ መኪና፣ የ40 ሚሊዮን ብር የመኖሪያ ቤት እንዲሁም ተጨማሪ 20 ሚሊዮን ብር በጥሬ ገንዘብ ናቸው። ይካልትሟላ ግን ወደ ግጥሚያው እንደማይመለስ ተናግሯል። ጌታቸው ይሄንን ሲሰማ ምን የሚል ይመስላችኋል? ቀልደኛ አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ ሴዶ ማርሻል የቦክስ ውድድሩን ሰርዞ ከሀገር ኮበለለ። በቅርቡ ከጆን ጋር ለመወዳደር ፊርማ የፈጸመው ሴዶ ማርሻል እንደማይወዳደር አስታውቆ ወደ ቱርክ እንደሄደም አስታውቋል። የኢትዮጵያ ሕዝብና ጌች በነጻ ልታቧክሱኝ ነበር ያለ ሲሆን ለመመለስም ቅድመ ሁኔታዎችን አስቀምጧል። እናንተ በሱ ጉዳይ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። ሴዶ እኔ ላይ ብቻ ነው ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወት ፈረጠጣል። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ትለፍተን እዚህ ጋር ደርሰ ነው እንዴት ነው የሚያመልጠው? ፈረጠጠ። አቤት አመለጠ። የፈረመውስ? ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢሆን ጠይቃለህ። በህግ እዛ ሀገር በምን ጠይቃለህ? እኔ ራሴ አፈላልጌ ወይ ይዤው እመጣለሁ። ይጄ ግዴታ ነው። መጀመሪያ ባይዞ ያስገደደው ሰው የለም አይደል? በራሱ ፍቃድ ነው የፈረመው። በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው? እንግዲህ ግራው ገባን እኮ። አረ ሴዶ አልያዛለ። ግራው ገባን። ሴዶ እኔ ላይ ብቻ ነው ኢትዮጵያ ሕዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወት ፈረጠጣል። ኢትዮጵያ አይደለ? ተው ሴዶ ጥሪ ያርግለት እንዲመለስ። ሴዶ ተው ግድ የለህም ና እንመካከራለን። ና ፈርጠጥ አበሻ አምልጫለሁ። የምን ውድድር ነው? ውድድር ለምን ያጓጓናል? ፎሎ አረገናል። ደወደወል ይለናል። ደወደው ይላል። ልጁ ለራሱ ፈርቷል። ቆይ ጆኒ ለምንድን ነው የምታስፈራራው? አንድ ጉልበትህን ዳኛ ሳያስቆም ሰብሯለሁ። ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበት አንተ ነህ እያስፈራራው እግሩ ይንዘላዘላል ምናምን እያልከው ደንግጧል። ሴዶ በኢንተርፖልም ቢሆን ተይዘህ መተህ ትጮታታለህ፣ ትደባደባለህ። ቤተሰቦች ሴዶ እንደ አሳም ቢሆን በመረብ ተይዞም ቢሆን ይምጣ። ሰበር ዜና ሴዶ ማርሻል ወደ ውጭ ሀገር ማምለጡን አስታወቀም። ሁለተኛውን የኤምኤምኤ ፋይት ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል ግጥሚያውን ትቶ ወደ ቱርክ ሀገር ማቅናቱን ይፋ አድርጓል። እናም ሴዶ ማርሻል በውል የተፈራረመበትን ስምምነት አክብሮ ለመመለስ የ20 ሚሊዮን ብር መኪናም የ30 ሚሊዮን ብር ቤት እንዲሁም 20 ሚሊዮን ብር አካውንቴ ላይ ከገባም እመጣለሁ፣ ውድድሩንም እወዳደራለሁ በማለት ተናግሯል። አለበለዚያ ግን በነፃ አልወዳደርም አምልጫቸዋለሁ በማለት ሐሳቡን የሰጠው ሴዶ ይህም ድርጊቱ በደጋፊዎቹና በአዘጋጆቹ ዘንድ በከፍተኛ ሁኔታ መነጋገሪያ ይሆናል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙም። አልተገናኘንም። ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር አይ ሴዶ
ፈሪ ለእናቱ ያገለግላል ምጣድ ስትጥል ምግብ ያቀብላል ትል ነበር አያቴ። እንደ ሀገር አዘናግተን አመለጥክ አይደለ? እዛው ኤርፖርት ውስጥ ቅዘን ያመለጠህና አንተ የደለው የሺሻ ከሰል የመሰልክ ሰውዬ ባትጣላ እንኳን እንደው ሪንግ ውስጥ እየተሽከረከርክ ሰዓት መግደል ያቅታል። ደሞ አታፍርም በነፃ ትላለህ። ስንቱን አይደል እንዴ በነፃ ያልጋ ቁራኛ ያረከው። ሲጀመርኛ እንደዛ ሮቦት የመሳሰሉ ማይናገሩ ማይጋገሩ ሰዎችን እያመጣ ስትሰዋ ነበር። መልሶ ከሚሰነዘር ነገር ጋር እንደማትጣላ መረዳት የነበረብህ አንተ የሀገር ከስረት እንደው እንደዛ የበላው የሀገር ጥሪ ይፋረድ። አንድ ነገር ግን እንለምናሃለን በኢየሱስን ሞት እንደው እዚህ ለመድከውን ነገር እዛ ሀገር እጅ ያረጋለሁ ብለህ እምያገር ከኮቾቫሊ ፋሚሊ ጋር እማይሆን ሰጣ ገባ ውስጥ እንዳትከትብኝ። አንተ የተወጠረ የሲኖ ጎማ የመሰልክ ሰውዬ አንተን እዛው እንደፈለጉ ያርጉ ሩጦ በጉጦ ተፈርሾ። አረዲያ አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው አበሻ። ቱርክ አውሮፓ ገብተናል አበሻ። አመለጥኳቸው እኮ ሲል ቀንበር ሰብሮ አይመስልም እንዴ? ምን ነው እናንተ ሰዎች ብትታውት ይሄንን ሰውዬ በቃ አልፈልግም እንዴ? እናቴ ተቆጣችኝ አላችሁ፣ እምቢ አላችሁት፣ አልፈልግም በቃ እኔ 10 ሚሊዮን ብር አላችሁ። 10 ሚሊዮን ብር ማታስገቡ መስሏችሁ እናንተ ገግም ታውት በቃ ማርያም ገገማችሁበት። ሲያሳዝን ሰውየው ከሀገር ለቆላሽ ተሰዶ ወጣ። ጌታ በቃ ተውት፣ በቃ አልፈልግም፣ ፈርቷል ወይ በቃ አልፈልግም። ሰላማዊ ሰው ነው፣ አላህ ድብድብ አይወድም አላችሁ። እሺ እንዴ እግዚአብሔርን ምክንያት መስጠት ያለበት ምክንያት እንዳለኩ ሰጣችሁ። እናንተ ናችሁ ገግማችሁ እምብዬው ያላችሁት። ምን ነው ተውት በቃ። ሌላ ሰው አደባድቡ፣ ሌላ ሰው ዶክተር ነው ልደባደብ እያለ አይደለ? ጆኒና ዶክተር ነው ይደባደቡ። ኦር ሰማን እንዴ ሲያሳዝን። ጭራሽ ለዚህ ምስኪን ህዝብ አምልጫለሁ ምናምን ብለህ ቪዲዮ ተሰራብናለህ። በሳይቱ በመድኃኒዓለም መጀመሪያ ተናግሬ ነበር። ሲጀመር ማለት ነው አይወዳደርም ቤት ናት። ጭራሽ አምልጫለሁ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤትና የ20 ሚሊዮን ብር አካውንት እንዲከፈትልህ ፈለግ። ለነገሩ ፈሪ ለእናቱ መድኃኒዓለም ፈሪ ለእናቱ ብትሞት እናንተ ነው የምታለቅሰው። ለነገሩ መተን ያሶየን ደግሞ አይተዋል። ጉልበት ተሰበል እና አካለስን ጉሉ ይቀመጥላችሁ። ምስኪን የተለበለበ ሰውዬ አካለስን ጉሉ ይቀመጥላችሁ። ያሳፍራል። እንደው እኔ ያንተ ባገኝ ማርያም ዝብዬ ነበር ላጥብዬ የሚሄደው። ሲጀመር ስትፈራረም ጣጣራለች። ስትፈራረም ማርያምን ሀብት የምታካፍል ነበር የምትመስለው። ሀብት የምታካፍል ነበር የምትመስለው። እንደው ትመለሳለህ እዚህ ህዝብ ላይ እንደው አሁንም ሆ ያክ ቪዲዮ ሰራለሁ አሁንም እግዚአ አንተ ቪዲዮ አሁንም እንደዚህ ቦለኬት እየሰበርክ ሰዎችን በጣም በጫማ ጥፍ እያላተምክ ቪዲዮ ከሰራ አደንቃለሁ። እግዚአብሔር ሞራሉን ከየት እንደምታመጣው ያላቅ ቅሌታ ሲያምርሽ ይቅር ጌችና የኢትዮጵያ ህዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ይሄው አውሮፓ ገብቻለሁ። ይሄው ቱርክ ነው ያለው። አውሮፓ ቱርክ እባክሽን ሴዶ ማርሻል አርትን መልሽልን። እወዳደራለሁ ብሎ ፈርሞ ነው ከዚህ አምልጦ የሄደው። ስለዚህ መልሽልን እባክሽ። ጌች ደግሞ እንዳለ ማለት ነው ነገ በዓል ነው 5 ኪሎ ቁርጥ 50 ፍሬ እንቁላል እጋብዛለሁ ና እንዳፈራ ችግር የለውም ብሏል። ጌች ነው ያለክ። አበሻ ሼር አድርጉ።